አንዳንዴ የተማረው ሰው ሲናገር ወይም ደግሞ የሆነ ሀሳብ መስጠት ሲጀምር ለአንድ ሰው የተሰበሰበው ለሀይሚና ለብሩክ ነበር። ግን ደግሞ በቃ በእነሱ ምክንያት እኛ ራሱ ከብዙ ሰው ከብዙ በቃ አዋቂ የሆነ ሰው እንደዚህ ስትሰሙ በጣም ደስ ይላል። እውነቴ ነው። የተማረ የበሰለ ሰው እንደዚህ ሲናገር በጣም ያምራልና የታየሽ እህታችን በጣም ትችያለሽ። ሁሌም እሰማሻለሁ፣ ሁሌም ነው ማያት። ኔጌቲቭ ነገር አታውራም። ለሀይሚና ብሩክ ያላት ንግግሯ ሁሉም ነገር ለብዙ ሰው ያስተምራል፣ ትዕግስተኛ ያደርጋል። ብዙ ሰው ተናዶ የማይሆን ነገር ይናገራልና ግን ደግሞ ይስሩ እያለት ነበር። አሁንና እውነታ ነው። ዝም ብላችሁ ስታስቡት ስራ ነው የያዙት፣ ይስሩበት። እነሱ ብቻ አይደለም የሚሰሩት። በአሁን ጊዜ ብዙ ሰው እየሰራ ነው። አያችሁት? ሀይሚዬ እርጉዝ ተብላ መጣች። ብዙ ሰው ነው የሰራው። ሁሉም የደከመ ዩቲዩብ ራሱ ተነስተዋል። እና በቃ ይስሩበት ብለን ዝም እንላለን። ግን ደግሞ አንዳንዴ እንጨነቃለን ስለነሱ። በሌላ ቢሆን ደስ ይለናል። ግን ደግሞ በጣም የሚያስጨንቅ ነው ነገር ነው ይሄን ነገር ልጅ የሚባል ነገር ማለት ነው። ግን ደግሞ እውነት ስነግራችሁ በጣም ያጓጓል። ሁላችን መጨረሻ በጣም እየናፈቅን ነው አይደል? እነሱ ግን መጨረሻ በአንድ ቀን ሳይሆን ብዙ ቀናቶች እየሄዱ ነው። ግን ደግሞ በመሀል ደግሞ እኛ የሚያዝናና ነገር እየሰሩልን ነው። ስለዚህ እኛም መረዳት አለብን። ምንድነው ውዝግብ ያለ ምናምን አንበላችሁ። በቃ ይስሩ። እውነቴ ነው የምላችሁ ውዶቼ። ቀን በቀን አይዲያ እኮ አይገኝም። እነዚህ ጀግኖች ስለሆነው እንጂ ቀን በቀን አይዲያ አይገኝም። ስለዚህ ይስሩበት ብቻ። ቻናላቸው ሸር እያደረግን ቻናላቸው እንዲያድግ በጣም እኔ እንጃ ትልቅ ደረጃ እንዲደርሱ የምንወዳቸው ከሆነ እንደዚህ ማድረግ አለብን። ከዛ ደግሞ በጣም ደስ የሚለኝ ነገር እስካሁን በእዩ ቤት አልመጡም። ደስ ብሎኛል እውነት ለመናገር። የኛ አንዳንድ እየተናገሩ ነበር፣ ጨረቃ ፋሚሊ እየሰሙ ስለሆነ ነው አላውቅም። ብቻ ግን የእሷ ቤት እንዳይመጡ እያሉ ነበርና ይሁንን እስኪ እኔ አሰለቻቸዋለሁ። መልዕክት ጥሩ ነው። አንድነት ኃይል ነው ብለውን ያዙልኝ። አንድነት ኃይል ነው። ሁልጊዜም ቢሆን ሁሌም ቢሆን ማለት ነው። ችግር ሲመጣ በርከክ ሲል አይዞህ የሚል ሰው ያስፈልጋል። እንግዲህ ያንን ነው ብዬ የምለው። ዞሮ ዞሮ አንድ ነው፣ ማጠንጠኛው አንድ ነው። እኔ አንዳንድ ሰው የራሱን ሕይወት አደጋ ላይ ጥሎ ሌሎች እንዲሻገሩ ይፈልጋል እና ያ ደግሞ የበዛ ቅንነት ነው፣ በጣም የበዛ ቅንነት። ለሁላችንም ይሄ ቅንነት ቢኖረን ኖሮ ኢትዮጵያ ላይ ምንም አይነት ድህነት አይኖርም፣ ምንም ሰው አይሰደድም ነበረ፣ ምንም ወጣት ለስደት አይዳረግም ነበር። እንዲህ አይነት ቅንነት ቢኖር ማለት ነው። እና እነሱ እያደረጉት ያለው የበዛ ቅን መሆን። ቅን መሆን ደግሞ ምንድነው? እነኝም በዙሪያቸው ያሉት ነው ወጣቶች የስራ እድል ፈጥረው ስራ እየሰሩ አብረዋቸው እንዲዘልቁ እንጀራቸው ሰፊ እንዲሆን አሁን ለምሳሌ ብሩኬ ሲለምኑት ገንዘብ አውጥቶ ከሚሰጥ በዚህ አይነት በሱ አይዲያ ስራ አብሯቸው እየሰራ እነሱም በሱ አይዲያ እየሰሩ ቢጠቀሙ ይሻላል። የሰው ልጅ ከዚህ ገንዘብ ከሰጠሽው የሰው ልጅ ሁሌ ጠባቂ ነው፣ እጅ ይዘረጋል። ሁሌ ባየሽ ቁጥር ስራ ሰርቶ ካሰራና የጥቅሙን ተጠቃሚነቱን ከአወቁ ግን በዛው ልክ እነሱም ታትረው ይሰራሉ። እና አንዳንድ ጊዜ ራሳቸውን ወረድ አርገው ዝቅ አርገው የማይገባቸው ቦታ ላይ ውለው ሀይሚና ብሩኬ ማለት ነው ለሌሎች ወጣቶች ቢያንስ እንዳይሰደዱ ሌላ ችግር እንዳይገጥማቸው ያደርጋሉ። አሁን ለምሳሌ ሀናኒ ባለፈ በሊቢያ በኩል ተሰዶ ነው በጣም ችግር ውስጥ ነው ብላ እዚህ ስታሰባስብ ነበር ገንዘብ። ያ የሆነው ምንድን ነው? እዚህ ላይ አሁን እንዲህ አይነት ነገር ቢኖር እዚሁ ኢትዮጵያ ውስጥ ሆነው እንደዚህ ቢኖርና እንዲህ የሚደጋገፍ ሰው ቢኖር ያ ሰው ወጥቶ ለልመና አይዳረግም ነበር። እና ነገሮችን አስፍተንኒ ሁል ቀን ነገሮች ደግሞ አዲስ አይሆኑብን ማለት ትናንትና ያ ሁሉ ችግር አሳልፈን በጣም አሪፍ ሲሆኑ አይተን እንደገና ተመልሰን ዛሬ ትንሽዬ ጭረት ስናይ ደግሞ ግልብጥ የምንል ሰዎች እኔ ይሄ ትክክል አይደለም። እንደተባለው አለመብሰል ይባላል። እና ይሄ ሰው ደግሞ ማለት ነው ብዙ ችግሮች ሲፈራረቁ እያየ ካልበሰለ መቼም ቢሆን ማገዶ ይጨርሳል እንጂ እንደዚህ አይነት ሰው አይበስልም።
በቃ ብትነገረው ቢነገረው ተመልሶ እዚያው ስፍቅ ተመልሶ እንደገና ማልቀስ ተመልሶ ነገሮችን ጫር አድርጎ ይዞ የሆነ ነገር ማለት ይሄ ብቻ ነው ያለው እንትኑ ማለት ነው። ሲመቸው ይስቃል፣ ይጨፍራል፣ የሆነ ችግር ሲደርስበት ደግሞ ያለቅሳል፣ ይላል። ይሄ ደግሞ ትክክል አይደለም። ነገሮችን አገላብጦ ማየት ይጠይቃል፣ በየትኛውም አንግል ማለት ነው። መከራ ፈተና የማያበስለው ሰው የፈለገ ነገር ብታደርግ በምንም አይበስልም። ስለዚህ እንዲህ አይነት ሰዎችን መተው ነው እኛ አረይማ እንዳለችው መተው። ወይ እነሱ ደግሞ ሀይምና ብሩኬ ስራቸው ዩቱብ ነው። መቼም ዩቱብን አይተውትም እነኚህ ሰዎች። ለምን እኔ በፈለግከው መንገድ ካልሄድክ ብለው ስላሉ ዩቱብን አይተውትም። ምክንያቱም እንጀራቸው ነው ያለፈላቸው። ከፍ ያሉት ሌሎችንም ይዘው የተነሱት በዩቱብ ነው እንዴ። እኛ እንቀራለን እኛ ሳናያቸው እንቀራለን እንጂ እነሱ ግን ከመስራት ወደኋላ ሰዎች አይደለንም። እኛ እዚህ ውስጥ ገብተን የምንነጋገርና ፎቶ ምንዘቀዘቅ ምንቆራረጥ ሰዎች 200,000 ሰው አይደለንም። የእነሱ ቪዲዮ በ400 በ1 ሚሊዮን የታየላቸው ሰዎች ናቸው። እጅግ በጣም ብዙ ወዳጅ አላቸው። ጥቂት ናቸው እንደዚህ እና ብዙዎቻችን ደግሞ ለጥቂት ሰዎች ብለን እዚህ ገስት ላይ ስንጨቃጨቅ እንዲያደርጉ ስንባባል እኔ የማዝነው በዚህ ጊዜ ነው። በቃ የማዝነው ማለት ነው የሚሰማኝ እንዲህ የዚህ የክፎችን አጀንዳ ይዘን ለምንድን ነው እዚህ ጋር ማንግባባው የሚለው ነገር እኔን የሚያናድደኝ ይሄ ነው። እና ደግሞ እዛ እንዳልኳቸው ከሴትነት የወረደ ገጸ ባህሪ ይዘው የሚመጡ ሴቶች ምንም እንኳን ስራቸው ሆኖ የሚጠቀሙበት ቢሆንም አስተማሪ አይደለም እንዴ። አስተማሪ ያልሆነ ነገር አስተማሪ አይደለም ብለን መገሰጥ ነው። በቃ አስተማሪ አይደለም፣ ትክክል አይደለም ብለን የምንለው እነሱ ይተዋሉ ማለት አይደለም። እኛ ግን ቢያንስ ለሚያየውና ለሚያዳምጠው ሰው ግን ትክክል እንዳልሆነ ወደ ትክክለኛው ሚዛን እንዲመጡ ለማድረግ ነው የምንለው እንጂ ከስራ እንትን አንላቸውም። እና ቤተሰብ ነው የሚለውን ነገር ያዙልኝ። አሁን እነሱ ኦዲየንስ ከሚለው ሀሳብ ወጥተዋል ብያለሁ ቅድምም፣ አሁንም እደግመዋለሁ። ቤተሰብ ነው፣ የጨረቃ ቤተሰብ ነን በቃ ብለው እየታመመን ይጠይቃሉ፣ ለተቸገረ ይሰጣሉ። ዩቱብ ማነው ቲክቶክ ላይ ለሚጫወቱ ጌም ቀጠሮ ይዘው ለሚጫወቱ ሰጡ ባላቸው አቅማቸው ስጦታ ሲሰጡ እያየን ነው። ለታመመ ሲሰጡ እነኚህ ይሄን የሚያደርጉት ለምንድን ነው? ቤተሰብ ሆነው በቃ ቤተሰብ የሚለውን ነገር ስለመሰረቱ ነው። በዚህ አይነት ሂደት የሚሄዱትን ልጆች ዛሬ በትንንሽ ነገር ጎትተን ስበልን ጥላቸው መሞከር የለብንም እና እኛም አንድ መሆን አለብን። እንደተባለው ሬማ እንዳለችው የደግ ቀን ጊዜ ብቻ ፎቶ ማሽከርከር ሳይሆን የክፉ ቀን ጊዜም ቢሆን ከጎናቸው ቆመን እንትን ማለት አለብን እና የሚሰሩት ስራ በጣም ከፍተኛ ነው። ስደትን እንደሚቀንሱት፣ ችግርን እንደሚቀንሱት ከሚያንጸባርቁት አይዲያ በዘለለ እነሱ ዝቅ ብለው ሌሎቹን ከፍ ለማድረግ ነው እየሰሩ ያሉት የሚለውን በአንጻራዊነት እንድታዩት ነው መፈልገው እና እኔ ይህንን ለማለት ነው። ብዙ ወሬ አበዛሁኝ ዛሬ ተመቸኝ ብዬ መድረኩ እና አመሰግናለሁኝ። በተባረክልኝ። በጣም የሚጣፈጠው እውነት አንደበትሽ ይጣፍጣል። እግዚአብሔር ይባርክሽ፣ እንዳንቺ አይነቱን ያብዛልን። ምን መሰለች እኔ ብታይቀልብሽ ምን መሰለች ከትንሽ ጊዜ ማለት በዚህም ሰዓት ላይ ሁሉ ነገር ላይ ተነስቶ ሆካ ማለት ማበረታታት፣ ቻናላቸውን ሼር በማድረግ በቃ ይሄ ነው በቃ ወዳጅነት እንጂ በመሰዳደብ ምናምን በመባባል አይደለም። እና ደግሞ መደማመጥ አለብን። እኛ አሁን ትልልቅ ሰዎች ነን። እውነት ለመናገር ማለት አንዳችን ስንናገር አንዳችን እና ደግሞ እኔ አሁን እዚህ ስታስገቢኝ አንዳንዴ ዝም ነው ምለው፣ አንቺ ስታወሪኝ ነው፣ አንቺ ታይሽ አውሪ ምናምን ስትይኝ ነው እንትን ምለው እና አንዳንድ ሰዎች ደግሞ ትንሽ ማለት ምናልባት ያው እንግዲህ ወይ ሁኔታው ነው ወይ ተባረክልን። ወይኔ ኧረ ማነው አንቺዬ እንደዚህ ያደረገኝ
የኔ እናት እናመሰግናለን። የኔ ቆንጆ ጥላውነች ይህ ስለሚጣፍጥ እኮ ነው። ዝም ብለሽ አውሪ ስትልሽ እናት ከልብ ተባረኪልኝ። ከልብ አመሰግናለሁ እህትዋ። ስለሚጣፍጥ እንደበትሽ ለዛ ነው። አመሰግናለሁ። አሁን ይሄ ኮሽታ ተነሳ ብለው ለምን እንትን እንዳይሉ ነገም ከነገ ወዲያም በእንደዚያ በአንድ አቋም እንዲቀጥሉ። ምንም ኮሽታ የለም፣ ምንም ኮሽታ የለም። የተንጠለጠለ ነገር አለ እናያለን። ነው አይደለም የሚለው እናረጋግጣለን። ከእንግዲህ ነው አይደለም ነው ከሁለት አንዱ ነው መልሱ አይደለ ነገር ከዛ በመልሱ ደግሞ እንነጋገራለን። ችግር የለውም። እኔ አሁን የምነግራችሁ አሁንም ደጋግሜ የምነግራችሁ ምንም ነገር ሊሄድ ይችላል፣ ግን ማለት ነው እኔ ሁለቱ አንድ ላይ ሆነው ከተደጋገፉ ካልተገፋፉ ለምን አመት አይሄዱበትም። ምክንያቱም ስራቸው ስለሆነ እንጀራቸው ስለሆነ አሁን እነሱ ሲገፋፉ እነሱ ሲጠላለፉ ማየት አልፈልግም። ይውዬ እኔ እናት በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ይስጥልኝ። ወይ ምን እንደማደርገው አላውቅም እንጂ አይ ሲመጡ መስጠት ነው። ያመሰግናለሁ። እና ውዶች ስራ መሆን አውቃችሁ አትጨነቁ። የሚያጨን ነገር የለም። ሰላም ይሆናል። ሁሉ ነገር ይቋጫል። ያው መጨረሻ ያለው ነገር የለም። ማስጨነቅም አይጠበቅም። እውነቴ ነው። እኔ የሚያስጨንቀኝ ነበር ታውቃላችሁ፣ ሀይሚና ብሩክ ሲጋጩ ብቻ ነው። ሌላ አያስጨንቀኝም። ለማንኛው ግን ይስሩበት። እነሱም እንደውም በጣም ጥሩ ስራ እየሰሩ ነው ያሉት። ስለሚያስጨንቀኝ በእነሱ ስለማንችል ነው። እና የሀናን ቤት በጣም ትልቅ ሰዎች ነው የሚገቡና ሰብሳቢዋ እናታችን ሀናንዬ በአንቺ ቤት ሁሌም እኔ የምሰማው የማይሆን ነገር መጥፎ ነገር ሰምቼ አላውቅም። ለምን እሷ ራሱ አታሳልፋቸውም። እና ለመልካም ጊዜ ውዶቼ።